መኮንንና ፍፄ ለምን ማዕረግን ዛሬ ሰፕራይዝ አናደርጋትም? ሰሞኑን በእናቷ ጉዳይ በጣም ተበሳይታለች። ስለዚህ ምንድን ነው የሚያስደስታት በማለት ፍፄ መኮንንን ስጠይቀው እሷም ያስደስታል ለእሷ ሲደረግላት ሳይሆን ለእናቷ ነው ይላታል። ስለዚህ በቃ አንድ ነገር አስቤያለሁ፣ አንተ ልብስህን ቀይረህ ምናምን ጠብቀኝ፣ ስትመጣ ምንም ነገር እንዳታስነቃ፣ አድበህ ዝም ብለህ እንደ ወትሮ ተቀበላት ብለው እሷ ወደ ሱቅ ትወጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማዕረግ ድራማን ክፍል 20 ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ዳግም አባቱን የባለክራንቹ ሰውዬ እንዳስተዋውቀውና ጭራሽ ከዛ ተቤት ለቆ እንዲወጣ ጠየቀው። አቶ የሸዋስ ግን ፈጽሞ ያን ሰውዬ ማግኘት እንደማይችልና አንተም ከዚህ ቤት እንደሚወጣ ይነግረዋል። እኔ የምልህ አባዬ ለመኮንንን የሰጠኸውን ፍቅር ለምንድን ነው ለእኔ ማስጠኝ? ደቃላ ስለሆንኩ ነው በማለት ስለው አረ ምን አይነት የተረገምክ ልጅ ነህ? ቆይ አያትህ ግን እንዴት አድርጋ ነው ያሳደገች ሲለውም ቆንጥጣን ያሳደገችህ አይመስለኝም። ተቆንጥጠህማ ብታድግ መኳንንቴን ራሱ በቤቱ እንደዚህ አታሰቃየውም ነበረ። ምን የተረገምክ ልጅ ነህ? ይህን እርሳው፣ ባለክራንቹን ሰውዬ መቼም አላስታውቅህም በማለት ከክፍሉ እንዲወጣ አቶ የሸዋስ ያዘዋል። ቶሎም ከዛ ከክፍል ወጥቶ ወደ ክፍሉ ሊሄድ ሲል ፍፄና መኮንን ምን እንደሚያወሩ ሁሉንም ይሰማል። ምክንያቱም ማዕረግን መተው ስትመጣ ሰርፕራይዝ እንደሚያደርጓት የሚያስደስታትን ነገር ደግሞ ምን መግዛት እንዳለባቸው ሲያወሩ ሁሉንም ፕሮግራማቸውን ሰምቷቸው ነበረ። ስለዚህ በፍጥነት ያደረገው ነገር ቢኖር የእነሱን ደስታ ማፍረስ ነበረ። እንደ ወትሮ መጣች። ወደ ስራ ቦታ ስትመጣም ሰላም ስትላቸው መኮንን ግን ልክ አልነበረም። ዳግም በስነ ስርዓት ሰላም ሲላት እሱ ግን ዘግ ብሎ ሰላም ተላት። ይህም በማቅረቡ ቅር ቢሰኛትም ምን ሆነህ ነው ብትለውም ምን ነው የአመቱ አርብ ነው እኮ አታውቂም እንደ ማዕረጌ ሲላትም ማለት አልገባኝም። የአመቱ አርብ እንደዚህ ያደርገዋል መኮንኔ አልነገረሽም ይህን ጸባዩን ሲላትም አይ አልነገረኝም፣ በቃ እናንተ ትንሽ ተጫወቱ እኔም ስራ ስላለብኝ ወደ ኩሽና ልግባ ብላ እንደ ወትሮ ኩሽና ደፍ ስትል ፍፄ ለዳግም ለመኳንንቴ ትደውልና ምንም ነገር ፍንጭ እንዳያሳየውና እሱም ኩሽና አብሯት እንዲቆይ ታደርገዋለች። እሺ ብሎ እሱ በወሬ ኩሽና እንደያዛት እሷ ሳሎኑን ፏፏ ታረግና ኬኩን ሻማ ለኩሳ ስጦታውን አዘጋጅታ ወደ ኩሽና ሄዳ ምን ሙዚቃ እንደምትወድ ያስቱኩን ሙዚቃ እንደምትወድ ማዕረግ ትነግራታለች። እናቴ የሚለው ሙዚቃ እንዳታንጎራጉርላት ከጠየቀቻት በኋላ ድምፄ ባያምርም ብላ ማዕረግ እናቴ የሚለው ሙዚቃ የአስቴርን ትዘፍናለች። የማይታመን ታለንት ነው፣ ተደብቆ ቀርቶ ነበረ። ማጊ እውነት በጣም ነው ድምፅሽ የሚያምረው ብሎ መኮንን ካደነቃት እውነቴን ነው የምላችሁ በጣም ድብርት ውስጥ ነበርኩ፣ ፈታ አደረጋችሁኝ፣ አመሰግናለሁ፣ ገናም የተነካ በማለት ፍፄ ትጀምራለች። ካጠገቧ ሂጃብ ነገር ብድግ አድርጋ ነጭ ሂጃብ ፊቷ ላይ እንዲያስርላት ለመኮንን ካደረገችው በኋላ ሁለተኛውን ሰፕራይዝ እንድታይ እባክዎት ወደ ከኩሽና ወደ ሳሎን ይግቡ ብላ ሸርጧን ፈታ ወደ ኩሽና ሳሎን እንዲሄዱ ታደርጋለች። ሳሎን አይኗን ስከፍተው ያየችውን ማጊ ማመን ነበር ያቃታት። በጣም አምሯን ደምቋን፣ መብራቱ ድም ላይ ተደርጓል። ኬክ ተገዝቶላታል። ሻማ በርቷን። ብቻ ምን ልበላቸው። ለማንኛውም ኬኩን እንድትቆርሰው ካደረጓት በኋላ የደረሰብሽን ችግርና ፈተና ውጣ ውረድ ብዙ ነው። አዎ አውቃለሁ፣ ግን በትንሹም ቢሆን ዘና እናርግሽ ብለን ነው ይሄን ያደረግነው። ማጊ ላንቺ እንደማይመጠን አናውቃለን፣ ነገር ግን ሰው ያው ያቅሙን ነው አደል በማለት መኮንን ይነግራታል። አረ እንደዛ አትበል ብላ አመሰግናለሁ ብላ ሁለቱንም ካመሰገነቻቸው በኋላ ኬኩን ልክ ስትቆርስ ዳግም ይመጣና እንደነበረው ይቆርስና ቅድሚያ ያጎርሳታን። መኮንን ሳያጎርስ የነገር የረበሸው መኮንን እፍ ብሎ ጸጥ ብሎ ይቆማል። ጸጥ ብሎም ከቆመ በኋላ
ምንም ሳያስችለው ፍፄ እንዲረጋጋ ካደረገችው በኋላ እሷም እንዲህ በማለት ትጠይቀዋለች። ለምንድን ነው ያልተጠራህበት ድግስ ጥልቅ የምትለው? በማለት ተጠየቀችው። በኋላ ነገሩ እንዲበርድ ማጊ ታደርጋለች። አብረው እንዲጨፍሩ ካደረገች በኋላ ጊፍቱን ሁሉንም ስጦታ ይሰጣታል። የቀናው ዳግም ደግሞ ለእሷም የአንገት ሐብል እንደገዛላትና ዛሬ ጠዋት ሲነሳ ለአንቺ ስጦታ መግዛት እንዳሰብኩባን በነገረች ከእንቅልፌ ስነሳ ምናምን ብሎ አስተባብሎ ይሰጣታል። ያንንም ጊፍት ሰጥቷትም አብሯት አብረው እንዲጨፍር ይጠይቃታል። ማጊም ሼም ይዟት አብራው ትጨፍራለች። መኮንንዬ ተረጋጋ፣ እንደምናስበውም እኮ ያን ያህል ክፉ ሰው አይደለም። ለማየ ምን እንዳደረገልኝ እያወቅ ትልትለውም እሱም በእናቷ ጉዳይ ምንም ያክል እንደማትደራደር ስላወቀ እንዳሸነፈው ስለገባው ጸጥ ብሏት ቀረ። የማጊም እናት ወደ አልሚ ጋር ከሄደች በኋላ አንድ ነገር ላወጋሽ ነበር ትላታለች። ምን ነው እማዬ ለምን መጣሽ? እኔ መጣ አልነበረም ትላታለች። ኖ ችግር የለውም የኔ ልጅ፣ እንደው አንድ ሚስጥር እንደው የህይወት ነገር አይታወቅም፣ አንዳች ነገርስ ብሆን ብዬ ነው የኔ ልጅ ካለቻት በኋላ አልሚ ምንድን ነው የሆንሽው እማሚ ብላ ስጠይቃት፣ እንዲህ ነው ነገሩ፣ የማረግ አባት በቼ እንደሞተ አናቅም። ማረግን እርጉዝ ከሆንኩ በኋላ የማረግ አባት በጸባው ግርማ ተቀያየረ ትላታለች። እሷም እሺ ቀጤ ስትላትም የማረግ አባት ስራ ብሎ ከወዳጆቹ ጋር 5 ሆነው ስራ ጀምረው ነበረ። ህይወትን ለመለወጥ ደፋ ቀና ይል ነበረ። ከዛ ጊዜ ጀምሮ መነጫነጭ መበሳጨት አመጣ። የማረግያ አባት ወይም ግርማዬ በፊት በፍቅር የምንኖር ባለን ተደስተን ከዛ በኋላ ግን ምንም ግርማ ጸባው ልክ ሊሆን አልቻለም። ስራ ሳታስተካክልም ወይስ ለምን አትተውም ብለው ፈጽሞ ሊሰማይ ፈቃደኛ አልነበረም። ከዛም አንድ ቀን እንዲህ ተከሰተ። በድንገት ስልኩ ጠራና እየተቻኮለ ወጣ። ያ ሁሉ ግን እንደዛ እንደተቻኮለ ወጥቶ የማረግያ አባት ወይም አቶ ግርማ ወደ ቤት ሳይመለስ ቀረ ትላታለች። አብሮት የሚሰሩ ሰዎች አቶ መኮንን ይባላል። መኮንንን የምታገኙ ከሆነ የህይወት ምስጢሩ ሁሉ እሱ ጋር ነው። ምክንያቱም ብዙ ጊዜ ከእሱ ጋር ነው የሚደዋወሉት፣ አብረውም የሚሰሩ ከዛ ነው። እሱን ሰውዬ ግን ስልክ ቁጥሩ ወይም በመልክ ምንም የምናውቀው ነገር የለም። እሱ ከታወቀ የግርማ የገዳይም ይታወቃል። ለትንሽ ጊዜ ከባህር ተሰዶ ወይም ስደት ሄዶ ባህር ዳር እንደሞተ ነበር የተነገረን። ከዛም ቆይቶ 1 ዓመት ከቆየ በኋላ ወዳጆቹ ወይም አብሮት የሚሰሩ ሰዎች እንደገደሉትና እንደዛ ብለው እንዳስነገሩ ተናገሩ። ብዙ ሲወራ መንግስትም ምንም ሊያረጋቸው ስላልቻለ እስካሁን ተቀብሮ ሚስጥር ሆኖ ቀረ። እናም የማረግዬ አባትን እኔ በአይኔ ሞቶ አልቀበርኩትም። ለማረግዬ ይህን ነገር የምትነግሪያት እኔ ከሞትኩ ወይም አንድ አይ ነገር ከሆንኩ ይሄ ሚስጥር አንቺ ጋር ይቆይ ብዬ ነው ልጄ በማለት ትነግራታለች። እትዬ አይዞሽ አትጨነቂ፣ አንቺ ምንምም አትሆኝም፣ እኔ ግን ይህን ሰው ማግኘት በጣም ይከብደኛል ብላ ትሄዳለች። ባለክራንቹና ቴዲ ደግሞ ሊቴዲ ተቀጣጥረው ወይም አብሮት ሊሰራ አቶ ሸዋስ ጋር ሲነጋገር ቴዲ በጣም ተጨንቆ ነበረ። ምክንያቱም አቶ ባለክራንቹ እያስፈራራው እንደሆነ አቶ ሸዋን ግዛውን ስለሚያውቅ፣ ሲመጣ ግን ክራንቹን ጥሎና ዝንጥ ብሎ ፏ ብሎ ነበር የመጣው። እሱም ልክ እንዳየው በጣም ደነገጠ። እስከ ዛሬ ተምሳሌ ነበር ሲለውም አዎ ተምሳሌ ነበረ ብሎም አቶ ሸዋስ ያገኘው ድንግጥ ብሎ ፍጥጥ ብሎ ቀረ። ምክንያቱም አገኘዋለሁ ብሎ ምንም አልጠበቀም። አቶ ሸዋስ ተጠራጣሪ ነው። እንዴት የኛን ድርጅት መረጠ? የዚህ የሁሉ ሚሊዮነር ባለቤት ሆኖ ከኛ ጋር እንዴት ለመስራት ፍላጎት ኖሮ እያለ እየተጠራጠረ ነበረ። ሊቴዲ ስላመጣው መጀመሪያ ቢሮአችንን ከማሳየታችን በፊት ካፌ ልናገኘው ይገባን በሚባል ካፌ ነበር ያገኙት። ማረግዬ ስራ ስጨርሳ ስትወጣ መኮንንን ሊሸኛ ሲል
ዳግም ግን እሸኝሻለሁ በሚል ከዳግም ጋር ደስተኛ ሆና እየሳቀ እየሄደች ነበረ። ፍፄና መኮንን በጣም ተበሳጭተዋል። ሰፕራይዛቸው እንዲህ እንዲሆን በፍጹም አልፈለጉም ነበር። ምን አይነት ጥላ ነው ይሄ ልጅ? ማን ነው? ለምንድን ነው አባዬስ እንዲህ የታገሰው? ጋሽ እኮ እንደዛ አይታገስም፣ የሆነ ሚስጥር አለ ስትልም ፍፄም ለእናቷ ወደ ጎንደር መደወል ትጀምራለች። ለማንኛውም ሁሉም ነገር ለበጎ ነው በሚባል ያልፉታል። ዳግምና ማረግዬም ወደ ቤት እየገቡ እያለ ተሰናብታው ፍቅረኛው እንድታስታውቀው ዳግም ይጠይቃታል። እሷም እንደሌላት ትነግረዋለች።